በአዲስ አበባ ከተማ የሚስተዋለውን የትራንስፖርት እጥረት ለመቅረፍ ከሚሰሩ ስራዎች መካከል የብዝሃ ትራንስፖርትን ማስፋፋት አንዱ ነው። ችግሩን ለመቅረፍ በየደረጃው መዋለ ንዋዩን እያፈሰሰ መሆኑን የሚገልጸው ከተማ አስተዳደሩ በዛሬው ዕለት 100 የኤሌክትሪክ አውቶቡሶችን አገልግሎት አስጀምሯል። አውቶቡሶቹ በመንግስት አቅም ብቻ የተገኙ ሳይሆን የግሉን ባለሀብት በማሳተፍ ለአገልግሎት የቀረቡ መሆናቸውም ተመላክቷል። የኤሌክትሪክ አውቶቡሶቹ በበላይነህ ክንዴ ግሩፕ ተገጣጥመው የቀረቡና የኦፕሬሽን ኃላፊነቱን በግሩፑ የሚከናወን መሆኑ ተገልጿል። በአዲስ አበባ 1170 አውቶቡሶች ያሉ ሲሆን በቀን 1.1 ሚሊዮን ህዝብ ተጠቃሚ እያደረጉ ይገኛሉ። ኢትዮጵያም እያከናወነች የሚገኘውን የኢኮኖሚ እድገት ለማሳካት የትራንስፖርት ዘርፉን ቀልጣፋ ማድረግ መሰረታዊ በመሆኑ በአዲስ አበባ የተጀመሩ ስራዎች በክልል ከተሞች ሊስፋፉ እንደሚገባ ተገልጿል። እቃን፣ አገልግሎትን፣ ሰውን የሚያጓጉዘው ትራንስፖርት ቀልጣፋ ካልሆነ በመንገድ ላይ ጊዜ ያልቃል። ምርት የምናመርትበት ጊዜ በመንገድ ላይ ያልቃል። ይሄ ደግሞ የብልጽግና ጉዟችንን ይጎዳል። ሌሎችም ከተሞችና ክልሎች ልክ አዲስ አበባ ያደረገ እንዳለው መንገዶቻችንን ለትራንስፖርት ቅልጥፍና ምቹ ማድረግ፣ የዜጎቻችን የትራንስፖርት ፍላጎት ከጊዜ ወደ ጊዜ እየጨመረ መጥቷል። አይነቱም ነው እየጨመረ ያለው፣ ፍላጎቱ ብቻ ሳይሆን የምርጫውም እየጨመረ መጥቷል። የአዲስ አበባ ከንቲባ አዳነች አቤቤ ከዚህ ቀደም በመንግስት ብቻ የሚመራ የነበረው የትራንስፖርት ዘርፍ ከግሉ ባለሀብት ጋር በመጣመር መሰራቱ የግሉን ተሳትፎ በማሳደግ ችግሩን ለመቅረፍ የሚረዳ ነው ብለዋል። የግል ሴክተሩ መስራት የሚችልባቸውን የአገልግሎት አይነቶች ለይተን የበለጠ የግል ሴክተሩ ውጤታማ የሚሆንባቸው መሆኑ ሲረጋገጥ ለግል ሴክተሩ በመስጠት እና በጋራም በመስራት ተግባራዊ እናድርገው ብለን ካቢኔያችን ወስኗል። በዚሁ መሰረት የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንጻር ፈርቀዳጅ ነው። ኢትዮጵያ በፈጣን እድገት ውስጥ እንደምትገኝ የገለጹት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ የኤሌክትሪክ አውቶቡሶችን ወደ አገልግሎት ማስገባት የአየር ንብረት ለውጥ ለመቋቋም እንደ ሀገር እየተሰራ የሚገኘውን ስራ የሚደግፍ ነው ብለዋል። ዛሬ ወደ ስራ የምናስገባቸው መቶዎቹ የኤሌክትሪክ አውቶቡሶች የዚህ ፖሊሲ መፈጸሚያም ናቸው ማለት ነው። አዲስ አበባ የምታምር ብቻ ሳይሆን ጽዱም አየሯም ለዜጎች ተስማሚ እንዲሆን የማድረግ ስራ በትራንስፖርት ሴክተሩም ከተማ አስተዳደሩ እየሰራ መሆኑንም የሚያረጋግጥ ነው። በሌላ መልኩ በሌለን የውጭ ምንዛሪ የምናስመጣውን የነዳጅ ዋጋ ማስቀረት እንዲሁም በዓለም ገበያ ምክንያት በነዳጅ ዋጋ ላይ በሚመጣ ለውጥ እኛ ላይ የሚመጣውንም ተጽዕኖ ለመቀነስ ያስችለናል። እንደዚህ አይነቱ ስራ የትራንስፖርት ዘርፉን ጥያቄ ለመመለስ የአውቶቡስ ቁጥር ከማሳደግ ባሻገር መሰረተ ልማት መዘርጋት፣ ዘመናዊ አሰራር ማሳደግ ላይ ትኩረት ተደርጎ እየተሰራ መሆኑም ተገልጿል። የአውቶቡስ ቁጥርን ከፍ ማድረግ ብቻ በቂ ስላልሆነ ስምሪቱ፣ አገልግሎት አሰጣጡ መሻሻል ስለሚገባው አገልግሎትን ለማሻሻል የሚያስችሉ የቴክኖሎጂና የስነ ምግባር ስልጠናዎችን በመስጠት መሰረተ ልማቱንም በመዘርጋት በኩል ትልልቅ እርምጃዎችን መውሰድ ችለናል። ከዚህም አልፎ በተለይም ከባለፈው ዓመት ከጀመርነው የኮሪደር ልማት ጋራ ብልህ የትራንስፖርት ስርዓትን በመዘርጋት እንዲሁም ቴክኖሎጂውን መጠቀም የሚያስችሉ ስልጠናዎችና ዝግጅቶችን በማድረግ የትራንስፖርት ስምሪቱ ለህዝብ ቀልጣፋ ፈጣን አገልግሎት መስጠት የሚያስችል እንዲሆን የአውቶቡስ ቁጥራችንን መጨመር ትርጉም ያለው ለውጥ ማምጣት እንዲችል የሚያስችል ስራዎችን ስንሰራን የቆየ ነው። ከተማ አስተዳደሩ አሰራሩን ዲጂታል ማድረግ፣ የትራንስፖርት መሰረተ ልማት ማስፋፋት፣ የእግረኛና የብስክሌት መንገዶችን ማሳደግ ላይ ቢሰራም ከህዝቡ ቁጥር አንጻር ግን የትራንስፖርት ዘርፉ ችግር እንዳለበት ተነስቷል። የአዲስ አበባ ከተማ አስተዳደር ዛሬ ወደ አገልግሎት ካስገባቸው 100 የኤሌክትሪክ አውቶቡሶች ባሻገር ከ6 ወር በፊት 150 የኤሌክትሪክ ሚኒባሶችን ወደ ስራ ማስገባቱ ይታወሳል።